እስኪ ዛሬ በጣም ደስ የሚል ጊዜ ነበር ያሳለፍኩት። እስኪ ካሳለፍኳችሁ ነገር አንዱ በጣም ደስ ያለኝን የተመቸኝን ነግራችኋለሁኝ። ከዛም እንግዲህ እራቴን ይሄን የመሰለ እራት በልቻለሁ። በጣም ነው የሚጣፍጠው። እንደምታዩት ኒዶክስ ወይም ኢንዶሚ በስጋ ነው በረራቴ ማለት ነው። ሰላም እንዴት ናችሁ ውድ ሀገሬ ልጆች? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ሙሉ አለም ነኝ። ዛሬ ደግሞ በሌላ ቪዲዮ በሌላ ርዕስ መጥቻለሁ። የዛሬ ቪዲዮ እንግዲህ ከርዕሴ እንደምትመለከቱት በህይወቴ ማሳጅ ቤት ገብቻ አላቅም። ማሳጅ በጭራሽ ገብቻ አላቅም እውነት ለመናገር እና ያው ታውቃላችሁ አንዳንድ ጊዜ ያላያችሁትን ነገር ስታዩ ወይኔ ይሄም ለካ አለ ትላላችሁ። እና በጣም ሰረገረመኝና በጣም ሰረጨነቀኝ እና እስኪ ማለት እንደ ሀሳብ ሼር ባደርጋችሁ እና ደግሞ እኔ ያየሁትን ያሳለፍኩትን የተመቸኝን ነገር ሼር ማድረግ እወዳለሁና ከዛ አንጻር ነው። ቪዲዮን ስትጀምሩት ላይክ በማድረግ እንዲሁም ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ እንዳልኳችሁ ውዶችዬ ዛሬ ማሳጅ ቤት ለመጀመሪያ ጊዜ ገብቼ ነበረ። ግን እውነት ለመናገር ሁልጊዜ እኔ ሰውነቴ ስራ ምናምን ስሰራ በጣም ስሰራ ከዛ ጧት ተነስቼ ስነሳ በጣም ነው ሰውነታችን አንዳንድ ይዛል የሚለውና እንዴት ነው ብዙ ጊዜ እኔ አያለው ማለት አያለው ስላችሁ እዚህ ያለሁበት ሀገር ለአንድ ሰዓት አንድ ማሳጅ ለማድረግ ለአንድ ሰዓት እንደ ቤቱ እንደ ቦታው ይለያያል። እና የሆነ ጊዜ ልገባ ፈልጌ እውነት ለመናገር ጠየኩኝና አይ ወረፋ ነው በጣም የዛሬ ሳምንት ከመጣ በቃ በጣም ወረፋ ነው እና ከዛ አይ በቃ እኔ የምፈልገው ነገር ነው ነገ የሚመቸኝ ምናምን ብያት በዛው ሳልሄድ ቀረው ማለት ነው። ከዛ በኋላ በጭራሽ አስቤውም አድርጌም አላቅምና አንዳንድ ጊዜ የእውነት ማሳጅ ቤት ሲባል የሆነ ብዙ የምናስበው ሌላ ነገር ነው አይደል? አንዳንድ ጊዜ አሁን በተለይ አዲስ አበባ ኢትዮጵያ ውስጥ ማሳጅ ቤት እንደዚህ ሆኖ ምናምን ይባላል እና ግን እዚህ ሀገር እኔ እውነት ለመናገር ሴቶች ናቸው በብዛት ማሳጅ ቤት የሚሰሩ በጣም ሴቶች ናቸው። ከዛ ደግሞ ይመስለኛል የዚህ ሀገር እንኳን ዜጎች አይደሉም። እኔ በስማም እንዴት እኔ እንጃ። ሁሉም ሰው ለካ በሙያው ማለት ደስ ብሎት ነው የሚሰራው ብዬ ነው የማስበው። እና እኔ አሁን ማሳጅ ቤት እንደው እውነት ለመናገር በጣም ከባድ ነው። አስታውሳለሁ በህይወት እያለውን የመዳሜ ስራ ከጨረስኩ በኋላ ማሳጅ ምናምን እግሬን ሽት ላይ ነበርና እንዴት እሷን ላደረኳት እኔ እጄን ይደክመኛል። እና እንግዲህ ዛሬ እውነት ለመናገር ትናንትና ከአለቃዬ ጋር ወይም ደግሞ ከአሰሪዬ ጋር ትናንትና ማታ ካለንበት የአንድ ሰዓት ተጉዘን እንደዚህ ሆቴል ይዘን ማለቴ ከቤት ወተን የአንድ ሰዓት ተጉዘን ማለት ነው። ለአንድ ሰዓት ተጉዘን በጣም ቆንጆ ደስ የሚል ሆቴል በስም የማውቀው ግን ውስጡን ገብቼ የማላውቀው ሆቴል ውስጥ ገብቼ በጣም ነው የሚያምረው፣ በጣም ነው ደስ የሚለውና ትናንት ነበር የመጣን ነው። ነገ ጧት ምሳ ሰዓት ላይ ወደ ቤታችን እንመለሳለን እና ሰረ ማሳጁ ልንገራችሁ እና ከዛ እሷ ማሳጅ ልጋብዝሽ ብላኝ ማለቴ እውነት ለመናገር አላሰብኩም ነበረ እና ማሳጅ ምናምን እዚህ በቃ የያዝንበት ሆቴል ውስጡ ጂም አለ፣ መዋኛ ገንዳ አለ። መዋኛ ስላችሁ አሁን እኛ ሀገር ብርድ ነው ግን ሙቀት ነው። ቤት ውስጥ እዛው ሆቴል ውስጥ መዋኛ ገንዳ አለ፣ ጂም አለ፣ ፀጉር ቤት አለ፣ ሁሉን ያሟላ ነው። እና ከዛ ሴትዬ ጋበዘችኝ። እዚህ ገብቻ አልኳችሁ እንደው ጭንቅላቴን አልቀራት፣ እጅ አልቀራት፣ እግሬ አልቀራት። በቃ ለአንድ ሰዓት ሙሉ ማሳጅ ተደረኩላችሁ። ከዛ እናቴ ስነሳ እንዴት ሰውነቴን እንደቀለለኝ እንዴት ሰውነቴ ቋቋቋቋቋ ማሳጅ እንድትቀጭ እግሬ ጣቴን ሳፍ ማነው ሳብ ተደረገው እግሬን ማለት ነው። ወይኔ እንዴት ደስ እንደሚል ማለት እኔ ብዙ ጊዜ በጣም ይገርመኛል። የሚገርማችሁ ነገር እንዳልኳችሁ እኔ የሆነ እንደ ቦታው ይለያያል። 50 ዩሮ 60 ዩሮ ነው እና በሁለት ወር አንዴ
እውነት በ2 ወር አንዴ በ3 ወር አንዴ እንደዚህ ማለት አሁን ለምሳሌ እኔ ያው ነፃነቱም ስላለ ነው እና ማሳጅ በጣም ማለት አሁን ለልብስ ለጫማ እናጠፋለን እና ግን ሰውነታችን በስራ የዛረ ሰውነታችንን በቃ በማሳጅ ምናምን ታውቃላችሁ። የሆነ እንዴት ነው አሁን ኢትዮጵያ ብዙ ጊዜ ትሄዱ ከሆነ ፀጉር ቤት በቃ ሙሉ ስፓ የሚጠቀሙ ልጆች አሉ። ሰው እነሱ በጣም የሚገርመኝና ሁሌም የምመኘው ነገር ነበር። ግን ያው ኢትዮጵያ ስሄድ ብዙ ጊዜ አይሳካልኝም። ወይባ ጭብስ ራሱ የወሎ ልጅ ሆኜ ወይባ ጭብስ ራሱ ሙጭ አላውቅም። ማሳጅ ራሱ በጣም ነው የምፈልገው። ምክንያቱም በስራ የደከመ ሰውነታችንን በደንብ በቃ ምን ልበላችሁና በጣም ደስ ብሎኛል። በጣም ነው ደስ የሚለው። እንዲያው ማለት መውጣት የምትችሉ ነፃነት ያላችሁ ሰዎች በእረፍት ሰዓታችሁ ማሳጅ ብትደረጉ መልካም ነው ብዬ አስባለሁ። በቃ ጥድት ብዬ ፏ ብዬ ነው የመጣሁት እላችኋለሁ። ከዛ በኋላ እቤት ተመለስኩኝ። እቤት ከመጣሁ በኋላ ደግሞ እንደ አጋጣሚ እኔ በነገራችን ላይ አለቃዬ ልጅ አላት፣ በጣም የምወደው ቆንጅዬ የ5 ዓመት ህፃን ልጅ አላት እና ተኝቶ ነበረ እራት ልንወጣ ብለን ከዛ ከማሳጅ ከመዋኛ ገንዳ ምናምን መተን ቤት ውስጥ በጣም ደስ የሚቀን ነበር ያሳለፉትና ከዛ በኋላ እንዳልኳችሁ ከዛ እራት ልንወጣ ስንል ከዛ በኋላ ህፃኑ ተኛ። በቃ ወግደር ተደረገልኝ ምግብ። ከዛ ምግቤን እያጣጣምኩላችሁ ነው ማለት ነው። እና በዚህ አጋጣሚ ይሄ ታዲያ ለእኛ ምንድን ነው ታዲያ የምትነግሩት ብትሉ ትችላላችሁ። እና ብዙ ጊዜ በተለይ በስደት ዓለም ላይ ያለን ልጆች ብዙዎቻችን እንደው በማርያምን ከራሴ ጀምሮ ማለት ነው እኔ በፊት አሁን በህይወት እያለው ሳውዲ እያለው ስራ ጨርሼ ቶሎ ብዬ ለመተኛት ነው እንጂ እስቲ ገላዬን ታጥቤ እንኳን ፀጉሬን ታጥቤ አንዳንድ ጊዜ ቅባት ሳልቀባው ነው ሁሉ የምተኘው በጣም ስለሚደክመኝ ማለት ነው። እና እንዳልኳችሁ እግዚአብሔር ይመስገን እኔ እዚህ ሀገር ከመጣሁ ትንሽ ነፃነት የሚያገኘው ተረፍትም አለ ለራሴም ጊዜ የምሰጠው ማለት ነው። እና ያው ብዙዎቻችሁ እንደውም ዩቲዩብ ላይ ምናምን ሊዩ ላይ ስገባ ታዩኛላችሁ። በጣም ቤቱ ምናምን በቃ ታድረሽ ነፃነቱ ምናምን ትሉኛላችሁ። እና በጣም ብዙ ስቃይ አሳልፌ ከብዙ ውጣ ውረድ ነው አሁን ላይ ጥሩ ደስ የሚል የስራ ማለት አለቃ አሰሪ አግኝቼ እግዚአብሔር ይመስገን። ሁሉም ነገር አድጋ በአድጋ አይሆንም እውነት ለመናገር እና በጣም ይሄ አሁን ዛሬ ማሳጅ ምናምን ማንም አስበዋለሁ ግን አልተገብረውም። ግን ዛሬ በቃ እግዚአብሔር እውነት ከዚህ በኋላ ግን በ2 ወር አንዴ እጠቀማለሁ ብዬ አስባለሁ። በጣም አንገታችሁ አልቀረ የእጃችን ጣት፣ ጭንቅላታችን፣ ግንባሬ፣ ጉንጬ፣ እግሬ፣ ወገቤ ቋ እስከሚል ድረስ ነው እና በቃ እንዴት ደስ እንዳለኝና ማሳጅ የሚለውን ነገር ማሳጅ በተለይ ደግሞ ኢትዮጵያ ታዩ ከሆነ አሁን ሰውነታቸውን በቡና በማር ምናምን በቃ ነው እንትን የሚሉት። እንደው እሱንም መጠቀም ትችላላችሁ። እኔንም በእነሱ እዚህ ግን ተጠቅሜያለሁ። ግን ይሄ ቡና ማር ምናምን አይደለም የተጠቀመችውና የራሳቸው እንትን አለ የሚጠቀሙበትና በቃ በጣም ገረመኛው። እና ሁላችሁም ያው አንዳንድ ጊዜ ለራስ ጊዜ መስጠት ለራስ እኔ አሁን በቃ ደስ ስላለኝ በጣም ገርሞኝ ወይኔ ለካ እንዴት ቅልል እንዳለኝ እንዴት በቃ ማርያምን በቃ ድካሜ በቃ ሰውነት የሆነ ነገር በቃ ቀለል ነው ያለኝ። እና ይሄንን ለማለት ነው ውዶችዬ። እናም ደስ የሚል ጊዜ ነበር ያሳለፍኩት ዛሬ ትናንትም እግዚአብሔር ይመስገን። ይሄ የምታዩት እንግዲህ ያረፍንበት እንትን ነው ያረፍንበት ሆቴል ነው። በጣም ነው የሚያምረው፣ በጣም ነው ደስ የሚለው። ቪዲዮ ራሱ ጠዋት ቀርጬ ያው ፖስቼ ነበረ፣ እሱንም ማየት ትችላላችሁ። እና እራቴን ደግሞ የበላሁት ፓስታ ኒዶክስ በስጋ ነው። በጣም ነው የሚጣፍጠው። የጣሊያን ሬስቶራንት ነው የታዘዘልኝ እና በጣም የጣሊያን ምግብ በጣም ነው የምወደው። በዚህ አጋጣሚ ማለት የጣሊያን ሬስቶራንት ምግባቸውም የጣሊያን ነው። ኒዶክስ ወይም ፓስታ እንዶሚ ነው የሚመስለው፣ ግን አትክልቱ ራሱ በደንብ አይበስልም። ታውቃላችሁ፣ በደንብ አይበስልም። በጣም ነበረ ደስ ብሎኝ የበላሁት። በዛው ላይ ደግሞ በጣም ብዙ ነበር፣ አልጨረስኩትም ሁሉና
እያጣጣምኩት ምሽታችንን እንደዚህ እያሳለፍን እንገኛለን። እና ሙዶች እያመሰግናለሁ። ቪዲዮን ደግሞ ላይክ በማድረግ እንዲሁም ሰብስክራይብ በማድረግ እንድታበረታቱኝ እፈልጋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ባይ